ሰላም ወገኖቼ በጌታ የተወደዳችሁ የጄኤምኤም ቤተሰቦች እንደምን አላችሁ? ፓስተር ሃምፍሪ አሊጋዝ እባላለሁኝ። የዚህ የጄኤምኤም መስራች ነኝ እና ጄኤምኤም ከተመሰረተ አሁን ከ10 ዓመት በላይ ሆኖታል እና በጄኤምኤም ብዙ ፍሬ አግኝተናል እና ብዙ ምስክርነቶች ከዓለም ዙሪያ ሰምተናል። አሁን ደግሞ ጄኤምኤም አንድ አካባቢ ብቻ ሳይሆን በብዙ ቦታ በዓለም ዙሪያ እየታየ ነው ያለው በአፕ በተለያየ ሁኔታ በዩቲዩብ እና ብዙዎችን እየጠቀመ ነው። እግዚአብሔርን ስለዚህ እናመሰግናለን። ጄኤምኤምን ከሌሎቹ ልዩ የሚያደርገው ኦፍ ኮርስ ብቻው ይሄ ብቻ ነው ማለት አይደለም፣ ግን የአንድ ሰው ጸጋ ብቻ ሳይሆን ይዘው የሚሄደው የብዙ ሰዎችን ጸጋ ነው የሚያካፍለው። ብዙ አስተማሪዎች፣ ሰባኪዎች በፈውስ በታምር የሚያገለግሉ ሾው ያላቸው ቶክ ሾው ያላቸው በተለያየ ቋንቋ የሚተላለፍበት ትልቅ መድረክ ነው። በዚህ መድረክ ብዙዎች እየተጠቀሙ ነው ያሉት። ነገር ግን አሁን ካለበት ደረጃ ደግሞ ከፍ ለማድረግ ተደራሽነቱንም እንደዚሁም ደግሞ ጥራቱንም በበለጠ ጥራት ለመስራት ስለፈለግን የእናንተ እርዳታ ያስፈልገናል። እግዚአብሔር እንደረዳችሁ መጠን እናንተ ጄኤምኤምን ብትረዱ ጄኤምኤም ደግሞ በበለጠ አገልግሎቱን ያሰፋል። እንደምታውቁት በዚህ በአሁኑ ዘመን የጌታ መምጫ በጣም በቀረበበት ጊዜ ወንጌል በደንብ መሰበክ አለበት፣ በዓለም ዙሪያ መሰበክ አለበት። በዓለም ዙሪያ በአንድ ጊዜ መሰበክ የሚቻለው በአንድ መንገድ ብቻ ነው። አንድ ሰው በአንድ ቦታ በተወሰነ ስፍራ ብቻ ነው መስበክ የሚችለው። ነገር ግን በቴሌቪዥን አማካኝነት በዓለም ዙሪያ በአንድ ጊዜ መስበክ ይችላል። እኔ ጄኤምኤምን የማየው እንደ ወንጌል ፋብሪካ ነው። ፋብሪካ ሌት ከቀን አያቋርጥም። እንደዚሁም ደግሞ ጄኤምኤም የእግዚአብሔርን ቃል ከመዝራት ሌሊትና ቀን አያቋርጥም። ሌሊት እንቅልፍ ያጣ ሰው ተነስቶ ቢከፍተው የእግዚአብሔርን ቃል ይሰማበታል። ቀን ቢያዩት ቢከፍቱት የእግዚአብሔር ቃል ይገኛል፣ በተለያየ መልኩ ይገኛል። ስለዚህ በጄኤምኤም ማገልገል ማለት በገንዘብ ይሁን በጸሎት ከእግዚአብሔር ጋር አብሮ መስራት ነው። በተለይ በዚህ በመጨረሻው ዘመን ወንጌል መሰበክ አለበት ጌታ ከመምጣቱ በፊት። ሌላ ምንም መንገድ የለም፣ አማራጭ የለም። አማራጩ አንድ ነው፣ ሚዲያ ብቻ ነው። ሰው ደግሞ እርስ በርስ እንኳን ቁጭ ብሎ እዚህ አብሮ ለማውራት፣ ለመጠጣት፣ ለመጫወት፣ ለመብላት መጥቶ እንኳን የራሱን ቪዲዮ የራሱን ስልክ አውጥቶ ቪዲዮ ነው የሚያዩ። ማለት ይህን ያህል ከሰው ጋር የተቀራረበ ነው ይሄ በአሁን ጊዜ የሚዲያ ነገር እና በሚዲያ ውስጥ ነው ብዙዎችን ማግኘት የምንችለው። በቤታቸው ከቤት የማይወጡ በተለያየ እምነት ውስጥ ያሉ ወንጌል ሊደረስባቸው የማይችላቸው መንገድ ሁሉ በየመኝታ ቤቱ እየገባ የእግዚአብሔርን ቃል የሚያቀርብ እንደ ቪዲዮ ማለት እንደ ቴሌቪዥን አገልግሎት የለም። ይህን የቴሌቪዥን አገልግሎት መርዳት በጣም የእግዚአብሔርን ስራ በጣም መስራት ነው እና ለሁላችሁም አደራ የምላችሁ ይሄ አገልግሎት እኔ ልጀምረው እንጂ የሁላችንም ነው። የእግዚአብሔር መንግስት አገልግሎት ነው። ስራው ለእግዚአብሔር ክብር ነው። የሚሰራውም ወንጌልን ማስፋፋት ነው። በዚህ ነገር እግዚአብሔር እንደረዳችሁ እጃችሁ እንድትዘረጉ እና እንድትረዱ አደራ እላችኋለሁ። ጌታ አብዝቶ ይባርካችሁ።